ዩሪ ነገር ዩሪማ ሰማሽው የተባለውን አብረሽና ሩታ ሊጋቡ ነው። ዩሪማ ጋይስ አሁን ምን እንደምናደርግ ታውቂያለሽ? ነገ ትልቅ ሰርፕራይዝ አለሽ። ከሰርጉ በፊት አንዳንዴ ሰርፕራይዝ ያስፈልጋል አይደለ? ስለዚህ የሆነ ቦታ ወስጄ አለ የሚባል ቦታ አዝናናሻለሁ፣ ፈታ አደርግሻለሁ ምናምን እና የክሩ ሳይሆን ማለት ነው። አሁን ደግሞ የነገ ፕሮግራም ምን አይነት መሰላችሁ የሚሆነው? እኔና ሩታዬ ብቻችንን የምንዝናናበት የራሳችን ታይም ያስፈልገናል አይደለ? ስለዚህ እኔና ሩታዬ ለብቻችን አሪፍ ታይም እናሳልፋለን። ያዝልኝ ቀጠሮ ቦታ ምረጥና ወይ ሀረር ወይ ሸገር አጫውተኝ ቱሉና ያዝልኝ ቀጠሮ ቦታ ምረጥና። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ያማን ነው ወይ? አለን እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ ፏሽ ብርቅ ብለን ፋሚሊዎቻችን እንደዚህ አምሮብን ዱባይን መስለን ሁላችንም መነጽር አድርገናል። ለኔ ነው ያደረገው። የምር ቅር ይለዋል። አጣልቀስ በቃ ፋሚሊዎች በስማ ገና ዱባይ እንደተገባ ተሸመተ። ከዛ ፋሚሊዎች ወዲያው ድምቅ ብለናል። ለዚህ ግዴታ ቁንጣ ነው እዚህ ሀገር ከሆናችሁ አልቀረ መልበስ ያለባችሁ ማለት ነው። በዚህ እንተማመን እንዴ ጽጌ እግር አለኝ እንጂ እኮ ያለው አለ። አንቺንም አልጨመረም እንዴ እግር አለኝ እኔ የሚያው ያሳያችሁ እኮ አለ። በምን ሁላችንም በእግራችን ነው። እግዚአብሔር ይመስገን። የሚያምር እግር ያለን ፋሚሊዎች ዛሬ እንደዚህ ፏሽ ብርቅ ድምቅ ብለን ከተማዋን ዞር ማለት ያለብን ይመስለናል። እንግዲህ መኪናችንን መታለች መሰለኝ። እንገባለን፣ ዞር እንላለን፣ አሪፍ ታይሞችን እናሳልፋለን። እንግዲህ የመጀመሪያዋ ምሽት ትንሽ ትከብድ ነበር፣ ሙቀት አለች ምናምን ደስ ይላል። ግን የምሬ ነው ቫይቡ ደስ ይላል። በምንም በቲሸርት እንኳን ብትሆኑ የትኛውን ቦታ ወጣችሁ መግባት ትችላላችሁና ሁሉም ነገር ያምራል፣ ይደምቃል። ምን እያሉሽ ነው ጽጌ? ኧረ ተወኝ በእናትህ ይዘውኛል ከዛን ጀምሮ። አንተ ልጅቷ አለቀቃት ያሙ አይደል? እና ፋሚሊዎች ሩታዬ እንዴት አያችኋት? ግን የሌላው ሌላ ነው ያምሮብሻል። በኢየሱስ በቃ ሌላ ታሪክ አብሪ ዘንጣን ጽጌ ማለት ባይዘው በቃ እንዲህ ካለ ያው ሁላችንም ጽጌን ያማረባት ሌላ እና ለማንኛውም ፋሚሊዎቻችን እንደዚህ ፏሽ ብርቅ ድምቅ እያለን ጊዜያችንን የምናሳልፍ ነው ማለት ነው የሚሆነው። ዛሬ የሆነች ቦታ እንሄዳለን። ከዛ ወይ አሁን ማን ነው ጋባሽ? አሁን ጋባሽ እኔ እዚህ አልጋብዝም። ከፈለጋችሁ ሰብስቡና አዲስ አበባ ጋብዙ። ቴንክ ዩ። እኔም አንቺ ነሽ ማለት ነው ጋባሽ? ልቆልፍ ወለት ለና አንዴ ለቤሪ ሞላር ዋስ እስቲ አንዴ ቆለፈች። እና ለማንኛውም ፋሚሊዎቻችን እንደዚህ ፏሽ ብርቅ ድምቅ እያልን አሪፍ ታይሞችን የምናሳልፍ ይሆናል ማለት ነው። ግን ደግሞ ማለት ነው ምን አይነት ስሜት ተሰማችሁ ዱባይ ከገባችሁ ጀምሮ? ግን ለየት ያለ ድባብ አለው አይደል? አንሻ አለው። እኔ ደግሞ በተለይ የሚሰማኝ የሙቀት ስሜት ነው። የሙቀት ስሜት ሁላችንም እየተሰማን ነው አይደል? እኔ ማታ የተሸወልኩት ምንድነው ቀዝቃዛ ነገር ስለሞቀኝ ጠጥቼ ቶይሲሊ አይዝናት ፉል ብያቸው ለምኛቸው ምናምን እና አሁን ተሻለ ግን አላጠፋም አለች እና አብርሻ ጠፉልኝ። ያው ደረወኛቸው እና አሁን ተሻለ እና ለማንኛውም ከዚህ በኋላ ግን ማለት ነው ጠዋት ነው መነሳት ያለብን ብለን ማታ ወራንና ስንት ሰዓት ብንነሳ ጥሩ ነው? ከቀኑ 10 ሰዓት እዚህ ሀገር ማለት ነው ሰዓቱ የተለያየ ነው። ማታ በቃ ትዞራላችሁ ምናምን ይነጋባችኋል። ቀን ደግሞ 10 ሰዓት ነው የምትነሱ ከእንቅልፋችሁና ትንሽ ግራ ያጋባል ሰዓቱ። አሁን መውጣት ይከብዳል መሰለኝ ሙቀት ነው ጠዋት ማለት ነውና አሁን ግን አሪፍ ታይም ላይ ነው የወጣነው። 10 ሰዓት ትንሽ ዞር እንላለን። እንግዲህ ፋሚሊዎቻችን ፏሽ ብርቅ እንላለን፣ ድምቅ እንላለን። ሜሪ ችግር አለ አይደለም? እና ፋሚሊዎች ሰርፕራይዝ ደግሞ አላችሁ። በዚህ ሁለት ቀን ብዙ አዳዲስ የሚመጡ ሰዎች አሉ ከአዲስ አበባ ለሰርጉ ብለው። እንግዲህ እነሱንም እናሳያቸዋለን። ሰርፕራይዝ ነው የምናደርጋችሁ። እንግዲህ በኔ ሰርግ፣ በሩታዬ ሰርግ እንዲሁም ደግሞ ሌሎችም ቀለበት ፕሮግራም ሌሎችም ይቀጥላሉ። በእነሱ ፕሮግራም ብዙ እንግዲህ አብሮን የሚያሳልፍ ሰው እየመጣ ነው ማለት ነው። ፋሚሊዎቼ ኮንግራ ማለት ፈልጋለሁ። ለምትመጡትም ዌልካም እንላቸዋለን፣ እንቀበላቸዋለን ከኤርፖርት ጀምሮ። አሁን እኛ ዱባይ ገብተን ሌሎች ሰዎች ሲመጡ እንቀበላለን ነው አይደል? አዎ።
አሁን ተቀበሉ። ለምን ቅር አለሽ? ምንም ቅር ብሎኝ አይደለም። ቀለበቱ ነው ቅር ያላት። አረጋለሁ አረግላታለሁ። ለጽጌ ነው ወይስ ለልጅቷ ነው እንጂ እሷ ያስጨነቀ ቀለበት ፕሮግራም ነው። እኔ ናፈቀኝ ወይ ማታ አልተረበሽክም? ዳኒ ረጅም ሰዓት ስልክ ሲያወራ እኔ አልሰማሁም። ይቅርታ አድርግልኝ ሜሪ፣ አልዋሽም። እኔ አልሰማሁም። እውነት ማሰብ ጀመርካ እና ፋሚሊዎቻችን እንግዲህ እዚህ ሀገር ማለት ነው የሚያዩን ሰዎች በሙሉ በቃ ዝም ብለው ሰላም ይሉናል። ፈረንጆቹም አረቦቹም የትኛውም ሀገር ያሉ ሰዎች ከለራችን ወደውታል። አይ ቲንክ ከለራችን ብቻ ሳይሆን በቃ የሆነ ወዛችን ኢትዮጵያ ይሸታል። ደም ግባት ደግሞ ታዩ በቃ እሱ አይነገር ጭራሽ እኔ ካለው ማለት ነው መደበር የለም እና ሁሉም በቃ አዝናናቸዋለሁ ነው። ስለዚህ ከመጀመሪያ እስከምንወጣበት ቀን ድረስ ምንድነው ዳኒ ምንድነው እዚህ ጋር ነገር እንዴ በኪናችን መጥተዋል። ፋሚሊዎቻችን ትንሽ ደቂቃ አስጠብቆናል። እንቆጣዋለን። ይሄ ፍቅር ታንክ ዩ በዛ በኩል ለማንኛውም ፋሚሊዎቼ ዱባይ እንግዲህ ያገኘነው ምርጥ ወንድማችን ላስተዋውቃችሁ፣ ቢኒያም ይባላል። ምርጥ ጓደኛችን ነው። የትኛውም ሰው ማለት ነው ሲመጣ አዝናንቶ 1 ወርም 2 ወርም 15 ቀንም 10 ቀን ይሁን አዝናንቶ የሚመልሰው የትኛውም የኢትዮጵያ ሰው ሲመጣ እንግዲህ ቢኒያም ነው። ተዋወቁት በዚሁ አጋጣሚ። እንግዲህ እስከምንሄድ ድረስ 15 ቀንም ይሁን ወርም ይሁን ከኛ ጋር አብሮን ይሆናል። ሰላም ብላችሁ እኛ ፋሚሊዎች ናቸው። ባይዘው ሰላም ብለናል። እንግዲህ ደስ ብሎናል ከእናንተ ፋሚሊ ጋር ስለተቀላቀልኩ ምናምን። ያው እንግዲህ በሰፊው ደግሞ ብዙ ነገር የምናረጋቸው ነገሮች ይኖራሉ። በቃ እንገናኝ አይደል? ቪዲዮ ላይ ባይዘው ምርጥ ልጅ ነው። እግዚአብሔር ነው ብላችሁ ከኤርፖርት ጀምሮ ማለት ነው ከኤርፖርት ጀምሮ ተሯሩጦ መኪና ይዞ መጥቶ ምናምን በቃ ምን ልበላችሁ ወንድም ማለት ትችላላችሁና በጣም ደስ የሚል ነው። በጣም ወደነዋል። እንግዲህ 3ቷን ሳምንት ከቢኒ ጋር ነው የምንፈልገው ቦታ እየሄድን የምናሳልፈው። ሌላው ምንም ስጋት አይግባችሁ። እንግዲህ የሚመጡም ሰዎች ካሉ ቢኒ አለ ማለት ነው። ፋሚሊዎቻችን በየትኛውም ሰዓት ማግኘት ትችላላችሁ። ልክ ልንሄድ ስንል ስልኩን ምናምን ስለምናስቀምጥላችሁ እናንተም ስትመጡ ደውላችሁ ታገኙታላችሁ ማለት ነው። እንግዲህ ዱባይን እንዞራታለን ማለት ነው። ፋሚሊዎች ተከታተሉን። እንግዲህ ፋሚሊዎቻችን አሁን ወደ ዱባይ ሞል አካባቢ ላይ እንገኛለን። እንግዲህ እንዴት እንደሚያምር አጠይቁኝ። የተለያየ ዜጋ ምናምን የሚመጣበት አካባቢ ነው ያለነው እና አይዘው ማለት ነው። እየመሸ ነው ግን ደግሞ ይሞቃል። እያቸው እዛ ጋር ምን እንደሚሰሩ እያቸው እና በቃ በራሳቸው ዓለም ነው ያሉት ሁላቸውም፣ ዳኒም፣ ጽጌም፣ ሩታ በተለይ ደግሞ በቃ ሌላ ዓለም ላይ ያለች ነው፣ ሌላ ፕላኔት ላይ ያለች ነው የሚመስለውና አምሮባቸዋል። ደስ ይላል። ግን ደግሞ ፈታ ዘና እያለን ነው። ከዛም ባለፈ ደግሞ ማለት ነው እስኪ ሁላቸውንም እየዞርኩ ልጠይቃቸው። ሜሪ እኔ ነው ቆይታ በቃ በጣም ደስ ይላል። በስማም በቃ ይሄን ድባብ ማየት በጣም ረጅም ጊዜ ነበር። በጣም ደስ ይላል። በተለይ ደግሞ ከዚህ ቲም ጋር ደግሞ ሲሆን የተለየ ነው። ጽጌ ብቻ ለብቻ ቃል መጠየቅ ላድርጋችሁ። ቆይታ እንዴት ነበር? አንተም ትጠይቃለህ ግን ውጣ። ቆይ እሺ ከኔ በኋላ አሁን ጽጌ ትባላለች። ምናልባት ለማታውቋት ጽጌረዳ ነው ስሜ፣ ግን ጽጌ ብለን አጠር እናድርገው ይሻላል። ኦኬ እሺ። ለማንኛውም ፋሚሊዎቻችን ከጽጉ ጋር ተመልሼ እላችኋለሁ። ጽጉዬ እንዴት ነው ቆይታ? ጽጉዬ በጣም ቆንጆ ነው ቆይታ ጋይስ። በጣም የተፍታታ ነው። በጣም ደስ የሚል ጊዜ እያሳለፍን ነው። በጣም ወድጄዋለሁ። ዱባይ በጣም ነው የምታምረው። አውቆ እኮ ነው ያቸው። ኧረ ብታዩ በጣም ጸባያቸው ተቀያይሯል እዚህ ሲመጡ ማለት ነው። እና በጣም አሪፍ ጊዜ እያሳለፍን ነው። አብርሽ በጣም ደስ ብሎኛል። ደስ የሚል ጊዜ እያሳለፍን ነው። በጣም ደስ ይላል። ላይቭ ዘካ ይወደድሽው? በጣም ይሄን ቦታ በጣም ነው የምወደው። በእውነት በጣም መጥቻለሁ። አዎ ግን በጣም ነው ደስ የሚለው ይሄ ቦታ በጣም በቃ ደስ ይላል። ዳኒ ሴቷ ጋር ሄደልሽ ጽጌ ያው ዳኒ ኧረ ና ወደዚህ ና ዳኒ ና አይተናል። ና ዳኒ ና እይት ምን እንዳልከው ታውቃለህ? ለጽጌ ማለት ነው ዳኒ ሴት ጋር ሄደላታል። ና አቋርጣ ኢንተርቪውን አቋርጣ እየሮጠች ሄደች። ከህንድ ጋር እየቺ ማለት ከሷ ጋር አልሽ? ኧረ እሷ ከባሏ ጋር እንጂ ለጣጣ ላይ ነበር ከሰው
እና አንዴ ነው ቆይታ ደንሻ ቆይታ በቃናል። ዛሬ ሁለተኛ ቀናችን ነው። ያ እየሰራ ነው። ለምን እንደምትገቡብን ሁለታችሁ እናንተም ልትገቡ ነው? እሺ ውድ ቤተሰቦቻችን እንግዲህ ዛሬ በጣም ደስ የሚል ቆይታ እያሳለፍን ነው ዱባይ ላይ። አብርሽ ከሰርጋችሁ በላይ ሰሞኑን የምናሳልፈው ላይቭ ከባድ ይላል እና የሰርጋችሁ ደግሞ ቫይብ እንዴት ያልፋል የሚለው ነገር ሀሳብ ሆነ። መሀል ላይ መርከብ አምጥተን ማለት ነው ዘርግተን እዚሁ እናድርገው ቀለበት ፕሮግራሙ ይቻላል። በኋላ ከቻላችሁ ግን መሀል ደግሞ ገብተህ ቢሆን እንደዚህ እየዋኘ ደግሞ ወጥተህ ብታረግላት ብዬ አሰብኩ። ማለት እንደዚህ አሁን ስንይ አሳ እየጠበቅን ነው፣ አንተ ከውስጥ ፍልቅ ብለህ እንደዚህ እንደ አሳ ማለት ነው። በጣም ጥሩ ባይታመጣ አይደል? እንደዛ ቢሆን የሚሻል ይመስለኛል ብዬ አስባለሁ። ግን በጣም ደስ የሚል ቆይታ ነው ያለን በእውነት በጣም ደስ ይላል። በጣም እና ዱባይ ያላችሁ ቤተሰቦቻችን እንግዲህ ይኸው በጥሪያችሁ መሰረት እና ደግሞ የእነ አብርሽና የእነ ሩታን ሰርግ በማስመልከት እንግዲህ ዱባይ ላይ ተገኝተናል። እንግዲህ እየመጣችሁ ማግኘት ከፈለጋችሁ ከኛ ጋር ታይም ማሳለፍ የምትፈልጉ ከሆነ ኤኒ ታይም ትችላላችሁ ማለት ነው። አንተ ቀውላላ ለምዶ ብገባብኝ እና እየመጣችሁ ማሳለፍ ትችላላችሁ። ምን ያክላል አንተ ቁመቱ የእውነት ይሰማል። እግዚአብሔር ቀውላላማ እኛም ሀገር አንችለውም። ኮንፈረንስ ምን እንደሚያክል አይታችሁ? ኧረ እግዚአብሔር ያቸው ካሜራ ዞር አሳያቸው። ያቸው ፎቶ አንሳን ምናምን እያሉ ኧረ ፋሚሊዎች በቃ እኛ ልንኖርም አይደለም በእንደዚህ አስተያየት። ሜሪ እየጀነጀነች ነው የምሪ። ኧረ ፋሚሊዎች እኛ ጠጌ ሊበሉት ነው አንተ ሊበሉት ነው። ኧረ ጎንበስ አለ እግዚአብሔርን ጎንበስ ብሎ እየቀረጣቸው ነው እያየ ነው። ተመችቷል በለው ኧረ ዳኒ ጠጌ በቃ ሚስታለ እሺ ለማንኛውም ፋሚሊዎቼ ጽጌና ሜሮን አልቻልናቸውም እዚህም እዛም። እሺ ማን ይቀራል መሰላችሁ? ሩታዬ ትቀራለች። ሩታዬ ነይ ወደዚህ። ሃይ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንዴት ነው ቫይብ? መሀል ዱባይ ላይ እንገኛለን። ጥሩ ቆንጆ ቫይብ እያሳለፍን እንገኛለን። በረምብ ኢንጆይ እያደረኩኝ ነው እኔ። ለሱሩሻ እየተዝናናሽ ነው? አዎ በጣም እና ሁላ ቪዲዮ ምናምን እየቀረስኩኝ ነበር ሁላ እነሱን ትቻቸው። ምክንያቱም በቃ ያለው ቫይብ በጣም ስላስደስተኝ ማለት ነው። ይሄን ይመስላል ጋይስ። እንግዲህ ፋሚሊዎቼ እኔም ከሷ ጋር ሌሎቹም የሌላቸው ዞር እያሉ እየፈለጉ ታይሞችን እያሳለፍን እንገኛለን። ዛሬ ሁለተኛ ቀናችን ነው። ነገ ግን ማለት ነው የሆነ ቦታ ይዣት ልሄድ እፈልጋለሁ ሩታዬን። ስለዚህ ሰርፕራይዝ ይኖራቸዋል ብዬ አስባለሁ ለሁላችሁም ማለት ነው። ጋይስ አሁን ምን እንደምናደርግ ታውቂያለሽ? ነገ ትልቅ ሰርፕራይዝ አለሽ። ከሰርጉ በፊት አንዳንዴ ሰርፕራይዝ ያስፈልጋል አይደለ? ስለዚህ የሆነ ቦታ ወስጄ አለ የሚባል ቦታ አዝናናሻለሁ፣ ፈታ አደርግሻለሁ ምናምን እና የክሩ ሳይሆን ማለት ነው። አሁን ደግሞ የነገ ፕሮግራም ምን አይነት መሰላችሁ የሚሆነው? እኔና ሩታዬ ብቻችንን የምንዝናናበት የራሳችን ታይም ያስፈልገናል አይደለ? ስለዚህ እኔና ሩታዬ ለብቻችን አሪፍ ታይም እናሳልፋለን። ነገን በጉጉት እንድጠብቁ በአክብሮት ጠይቃለሁኝ። እና ፋሚሊዎች ዛሬ እነ ሜሮን ግን አልቻልኳቸውም። እኔ ምን አለበት አሁን ቢነግረኝ ሆዴ ለነገ እኮ በቃ ተባባልን አይደለ? ከቻለን ማለት ነው ፎቶ ምን እንለቅላችኋለን። የሚገራርም ፎቶ ተነስተን ግን በጣም ትወዱታላችሁ በእርግጠኝነት። ቫይቡ ምርጥ ይሆናል ብዬ አስባለሁኝ። እና ሩታዬ በጉጉት ጠብቂሽ። እንግዲህ ሆዴንም እየቆረጠኝ ቢሆን ይችላል። ምን ይደረጋል? አንድ ያልናገርም ካለ አይቆረጥሽ። እዚህ ሀገር የሚቆርጥ ምግብም የለም ሲጀመር። አብዛኛው እንግዲህ ሀገር ያው የሩዝ ሀገርም ስለሆነ ሩዝ እየበላን ነው። ሩዝ አትክልቶች ምናምን እየበላን ነው። ግን ደስ ይላል ብቻ እኔ በጣም ወድጄዋለሁ። ለማንኛውም አሁን መሄድ ትችያለሽ። ቆንጆ የሀበሻ ምግቦች አሉ። ባይዘው እሱንም የሀበሻ ቤት እኮ አለ ፋሚሊ በጣም ያማምር እና እዛም እየበላን ነው። እና እንጀራ ምናምን ስንፈልግ እዛ ነው እየሄድን ያለ ነው። እንዴ ኧረ ፋሚሊዎች እንሂድባቸው። ብቻቸውን ቀሩ። አሁን በህብረትም ብንሆን ችግር የለውም። ለእያንዳንዳቸው ጥያቄ ስለጠየቅኳቸው ማለት ነው። እና ፋሚሊዎቻችን አንዳንድ ቦታዎችም እየተዟዟረን የምናሳያችሁ ነው ማለት ነው የሚሆነው። ግን በጣም ነው የሚያምረው ያለው ቫይብ በለው አንተ ደስ ይላል። ግን እንዴ ምን ነው ተሸካከማችሁ ቤተሰቦች እንግዲህ አሪፍ ጊዜ እያሳለፍን ነው። እናንተም ከኛ ጋር አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ ምን ያህል አሪፍ እንደነበርና ደስተኛ እንደነበሩ ይንገሯችሁ አይሻልም? እንደ ሀሳብ እኔ ምን መሰላችሁ ቅዝቃዜያችን ምና ቶንሲል ያመኛል። ባለፈው ቢታመንኩት ቶንሲል ነበር እዛ ካያስታውሳችሁ። ኤሲው በጣም እየከበደኝ ስለሆነ ቶንሲልን እያመመኝ ነው። ለዛ ነው በፔርሙስ ሻይ ተሸክሜ እየሄድኩ ያለሁት። ይሄን የሚያክል ፔርሙስ የሚዞረው
ቶንሲል እያመመኝ ስለሆነ ነው። ጀስት ደግሞ ሙቀት ነው። ኤሲ መብራት ግዴታ ነው። ከቤት እየተጣላሁ ነው ያለሁት። ልታስወጡኝ ነው ሀሳባችሁ ምንድን ነው? ኤሲ ካላጠፋችልኝ ወይ ነው ከቤት ወጣ። ኤሲ ኦፍ አድርገን የተኛው እንደገባው ኦፍ ያደርጋል። አልቻልኩም። ኤሲ በጣም ቶንሲል እያሳመመኝ ያለው ነው። አይ ትናንትና ማታ እንኳን የእውነት እግዚአብሔርን ያየሁት ነገር ግን ዳኒ በሽታ አትችልም። አሁን በቤቴ ኢየሱስ የስለት ልጅ ነው ዳኒ። እግዚአብሔርን እንደዛ በዛ እንትን ሙቀት ኤሲ ጠፍቶ የደረብኩልኝ ኮንፈርት ተሰሰነ ኮንፈርት ደርቤለት እግዚአብሔርን ወደዛ ሄደ። ልጁ ያመጣል ብዬ አላሰብኩም እና ጠይቀችኝ ሪሴፕሽን ሶ ተርፋ መጣል እሱን ተጣጣንኮኮ የእናንተ ኤሲ ጠፍቷል ምንድነው? አራንተኛበት እንደኛ አልቻልኩም። ኧረ በስመ አብ ወስጄ ኮንፈርት ይሄው እንዳትመጣኪ እና ደስ የሚል ታይም እያሳለፍን ነው የምንገኘው። እንግዲህ እንደምታዩት ያለነው ዱባይ ሞል ነው። እዚህ ጋር ደግሞ ቡርጅ ከሊፋ አለ። በጣም ነው ግን በነገራችን ዱባይ የምታምረው የእውነት እና ደግሞ በጣም ብዙ ቱሪስት አለ፣ የብዙ ሀገር ዜጎች አሉና ደስ የሚል ቆይታ ነው የሚኖረን ብዬ ተስፋ አደርጋለሁ በዱባይ ላይ። ከዚህ በኋላ ማናችሁም ሜሮንም ጽጌም ፎቶ መነሳት ከፈለጋችሁ ወይ ቪዲዮ መቀረጽ ከፈለጋችሁ እኔ ከሌለው አብርሃም አለ ከማንም ወንድ ጋር ፎቶ ሲያነሳችሁ ባይ ወይሱ ወይ እናንተ በትልልቅ ሰርጎች ማለት ትንንሽ ሰርጎች ይገኛል ተብሏል። እንግዲህ ከፈረንጅ ጋር ነው ግዴታ አይደለም እኮ ግዴታ አይደለም። ጫፌ ተናካኛለ ያነሳኛል። ከዚህ በኋላ መጥቶ እሱ ወንድ ነው ፎቶ ያነሳል። እሱ ማንሳት ይችላል ማለት ነው። አይደለም አይኖ ልካረ አንድ ሰው ብቻ ይበለኝ እጄ እነሳለሁ እንዴ እኔ ፎቶ አላነሳም አልኩሽ። እኔ አላነሳም አልኩሽ። አንድ ሲጀመረና አበሻ እንደማልጠብስ አቀረበረ ኦኬ ነበር። ምንድነው ጽጌ አበሻ እንደማልጠብስ ይታወቅ ነበር ከዚህ በፊት ታውቃላችሁ። ፈረንጅ ነው አበሻ አታገኙ። ፈረንጅ ነው የሚጠብሰው። በትልቅ ሰርጎች ማለት ደግሞ ትንሽ ሰርጎች ይገኛል የተባለው ለኔም ነው ይመስለኛል። አንዳንዱ ጠብሷል፣ እኛ ደግሞ ሳንጠብስ አንሄድም። ቴንክ ዩ ጋይስ ቴንክ ዩ። ምንም የቱንም ያክል ነጫጭባ በጣም ማለት ነው እንደኛ እንደ አበሾች ማለት ነው። መልክ የለ ቁመና የለ እና ፈገግታችሁ ላፊያ በተለይ ዳኒ እንኳን ጠብሰው አይደል ሲጠብስ ራሱ አይተም በዚህ በጣም በዘይትም አልጠበስም በምንም አልጠበስም። ወይኔ ማርያሽ ያዳለዳል እየጠራችኝ ነው። ማን እስቲ አንድ ብላ አዋራ እግዚአብሔርን ዳኒ ምንድነው? ታዩ እንዳታስመታኔ ሰው እዚህ ታዩ የራሱ ጉዳይ ሲጀመር ሊያበሽቅ ነው ምንም መሰለኝ። አበሸቀማ አላበሸቀም ማለት ነው። ዳኒ የሚባል ልጅ ከመቼ ወዲህ ነው ነጭ ነው የምጠብሰው ምናምን የምትል? አዎ እኔ አበሻ አልጠብስም ታውቆኛል። እዚህ ሀገር ስገባ ቀኝ ጎኔን ቀለለኝ ጋይስ። ቀኝ ጎኔን ቀለል ሲለኝ በቃ እዚህ አካባቢ ነው ማለት ነው። ማይ ሀዝበንድ ኢትዮጵያዊነት ኩራት ኢትዮጵያዊነት ኩራት መልካም ኩራት ራት መልካም ኩራት የኔ ቆንጆ የእናንተን አላውቅም። ቀረች እኔን ሻለ ወይ ደስ ሲል ሳምር ወይኔ ጉዱ ፈላል። ወይኔ አየኝ ወይኔ በማርያም ምንድን ነው ደስ ሲል በማርያም እንዴ ከሴት ጋር ነው ጽጌ እኮ ሴቷ እህቱ ልትሆን ትችላለች ወይ ቤስት ፍሬንዱ። እኛ የለንበትም እዛውን ሰው ሀገር ላይ ተሳሰ። ወይኔ ላሳያችሁ ጋይስ ሰማያዊ የለበሰው ነው የትማ ይታያችኋል። ሰማያዊ የለበሰው ጽጌ ማሳየት አችልም እንደዚህ ዞር። አሁን ይሄ ሁሉ ነገር ግን የምትቀብጪው እግዚአብሔርን አብሮሽ ስለሌለ ነው። አንዴ ዳኒ በማርያም ያዝልኝ በማርያም ሰማያዊ የለበሰው አይደለም አንቺ ነሽ እንደዚህ አድርጌ ሰማይ ላይ ሰቀይ ሳላወርድሽ አርፈሽ ቁጭ አንቺ ማለት ሂጂ አንተ እቺ ደፋር ናት። እግዚአብሔርን እንዴ ልጅ እኮ ከሴት ጋር ነው። ጽጌ አንቺ ጽጌ ኧረ እኔ ጽጌ እቺ እብድ ኧረ በማርያም ጽጌ ቁሚ እንጂ ወይኔ ዳኒ አላየ። ወይኔ ጉዴ መጣ። ወይኔ መጣብኝ። ይሄው መጣልኝ። ሄደ ወደዛ ብቻውን ሊያወራኝ ፈልጋል ማለት ነው። እያየሽ ነው። ጋይስ ሰማያዊ ደግሞ ወይኔ
እኔ በሰው ሀገር ምንም ችግር አልፈልግም። የመጣሁት 2 ሙሽራ ልድር ነው፣ አብርሽንና ሩታን። ስለሌላ ሙሽራ አይመለከተኝም። በሌላ ፕሮግራም ተጠርተን ነው የምንመጣው። ተጠርተን እኮ ነው የመጣነው። አንቺ ጽጌ ሴቷ እያየችን ነው። ረፊ እህቱም ትሁን አቱን እኛ አናውቅም። እህቱን አስበርግጠኝ ረፊ እኛ ለሰርግ ላይ መጣ ነው እንዴ? አንቺ እዛ ባሌና አዩብን ብለው እስር ቤት እንዳታስከትሽን ትቀልጃለሽ እንዴ? ረፊ እኛ አብርሽና ሩታን ልንድር ተጣርተን በክብር የመጣን ሰዎች ነን። ስለዚህ ረፊ ጽጌ አየኝ ማርያም ከዚህ ቦታ ዞረን በል ቅድም ፎቶውን ሱን ብያየው ነበርና ችኳ ማለት ነው እዚህ ጋር ናት እኮ ረፊ። ወይኔ ጉድ የእውነቷን ነው እግዚአብሔርን። አንቺ ጽጌ ረፊ አገኛችሁት? አገኛ ነውና አውርተን ምናምን በኋላ እራት እንበላለን ተባባሉ። አምሮሽ ይቀራል። ገባሽ አይደለ? ስሚኝ አይደለም አንድ ማለት 30 ፈረንጅ ይደረደር ማለት ነው። የዳኒ ያክል ማንም አይሆንልሽም። አትልፊ እንዴት በእናትሽ ሲቆየን አትልፊ። የዳኒ ያክል የትም ብትይጂ ይኸውና ሻንጣ ይት ከኋላ ያለው ሰማያዊ ያረገው ከሴት ጋር ነው። እንዴት ላውራው ጌታ ከሴት ጋር ነው እንዴት ላውራው? እግዚአብሔርን ካሜራማን አስገባቸው። ከሴት ጋር ነው እግዚአብሔርን ከሴት ጋር ነው እሱ አይኑ። ኧረ ጽጌ በማርያም እንዳታስወጥጪኝ ፊቴን። እኔ ግን ወይኔ አብርሽ የት ነው ሄደው? እግዚአብሔርን አብርሽ ጋር ደውልልኝ። ኧረ ችግር የለውም ረፊ ችግር የለውም። አንደኛ ነገር ወይኔ ደስ ሲል የሆነ ደስ ይላል። በቃ ጽጌ እግዚአብሔር እዚህ ጋር ልቆም ቢያንስ ይናደድብሻል። በረከት ይደርብኝ። በረከትሽ ይደርብኝ። እኔ ቆንጆ እነ ሩታ የት ናቸው? አንቺ ቀልድ ነው። እግዚአብሔር እንፈልጋቸው። አና አብርሽ ሙሽራ እኮ ናቸው። አንቺ እኮ ትልቅ ቦታ ነው። ቢጠፉብን የት እናገኛቸዋለን? ዋይፋይ ኮኔክት ማድረግ ይቻላል አይደል? ደግሞ ስልክ ሂጂ ይለኛል ሂጂ ይለኛል ሂጂ ብረሪ በሀገራችን ወግ በእምነትሽ ኑሪ ጋሳ ለጋሳ ማሳ ለማሳ ሰማሹ የተባለውን አብረሽና ሩታ ሊጋቡ ነው። ዮሬማ አብርሽ ትበልና ጥራ ትመስልና ጥራ ዮሬማ ሾሽላ ያርግልን ኑሮ የአብርሽ ነው በለው ሽላ ያርግልን ኑሮ የሩታ ነው በለው ሾሽላ